ሰላም የዴሊ ፎረም ቤተሰቦች፣ ትራምፕ ኢራንን ዳግም ለማጥቃት የወሰኑበት ሀሳብ ለመተግበር አንድ ሰዓት ሲቀራቸው ሀሳባቸውን መቀየራቸው እየተናገሩ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ዳግመኛ ጦርነት ለመክፈት ሊወስኑም አንድ ሰዓት ሲቀረኝ ነው ሀሳቤን የቀየርኩት ሲሉም ተናግረዋል። የኢራን ባለስልጣናት ከአሜሪካ ጋር ስምምነት ላይ ለመድረስ እያለሙ እንደነበርም ነው ትራምፕ የገለጹት። ትራምፕ በድጋሚ ኢራን ላይ ጥቃት መሰንዘር ሊያስፈልግ ይችላል ማለታቸው ነው የተሰማው። ከኢራን ጋር በቀጣይ ቀናት ስምምነት ላይ ካልተደረሰ ጥቃት መፈጸም እንደሚቀጥልም ትራምፕ አስጠንቅቀዋል። 2 ወይም 3 ቀን ያለው አርብ፣ ቅዳሜ፣ እሁድ ወይም ቀጣይ ሳምንት ውስን እድል አለ። የኒውክሌር መሳሪያ እንዲታጠቁ መፍቀድ የለብንም ሲሉም ነው ትራምፕ የገለጹት። ትራምፕ ማክሰኞ ኢራን ላይ ጥቃት ሊከፈት ይዘውት የነበረውን እቅድ በባህረ ሰላጤው ሀገራት ጣልቃ ገብነት መቅረቱንም ነው ሚዲያዎች እያሳወቁ ያሉት። ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና ኳታር ለድርድር እድል ትራምፕ እንዲሰጡ መጠየቃቸውንና የታቀደው ዳግመኛ ጥቃት እንዲራዘም ማድረጋቸው ተሰምቷል። ኢራንና አሜሪካ በጣም ተቀባይነት ያለው ስምምነት ላይ እንዲደርሱም ሶስቱ ሀገራት እንደገለጹላቸው ትራምፕ አስታውቀዋል። ትራምፕ በሶሻል ሚዲያ ገጻቸው ላይ ባጋሩት ጽሑፍ እንዳሉት አሜሪካ በጣም የምትቀበለው ስምምነት ላይ ሊደርስ እንደሚችል እንደነገሯቸው ገልጸው ኢራን የጦር መሳሪያ አይኖራትም ሲሉም ነው የደመደሙት። ነገር ግን ተቀባይነት ያለው ስምምነት ላይ መድረስ ካልተቻለ አሜሪካ በነገራት ቅጽበት ሙሉ ጥቃት ኢራን ላይ ትፈጽማለች ሲሉም ተናግረዋል። ከፍተኛ የኢራን ወታደራዊ አዛዥ በበኩላቸው አሜሪካ ዳግመኛ ስትራቴጂክና የስሌት ስህተት እንዳትሰራም አስጠንቅቀዋል። እስራኤልና አሜሪካ በጋራ በመሆን ቴህራን ላይ ጥቃት የጀመሩት ከ3 ወር ገደማ በፊት ሲሆን ኢራን በምላሹ በባህረ ሰላጤው ሀገራት በሚገኝ የአሜሪካ የጦር ሰፈሮች ላይ የድሮንና የሚሳኤል ጥቃቶች ፈጽማለች። አሁንም የባህረ ሰላጤው ሀገራት ፍራቻ አሜሪካ ዳግም ቴህራን ላይ ድብደባ የምትፈጽም ከሆነ የአጸፋ ምላሽ የምትሰጠው የኢነርጂ መሰረተ ልማቶች ላይ ጥቃት በመፈጸም መሆኑን ነው እየዛተች አለችው። ከቅርብ ጊዜ ወዲህ የተሰበሰቡ የህዝብ አስተያየቶች ፕሬዚዳንት ዶናልድ ትራምፕ በአሜሪካ ያላቸው ቅቡልነት እየወረደ መምጣቱም ተነግሯል። 64 በመቶ የሚሆኑ መራጮች ኢራን ላይ ጦርነት መክፈታቸው ስህተት ነበር ያሉ ሲሆን 37 በመቶ የሚሆኑ ደግሞ እንደ ፕሬዚዳንት ትክክለኛ ስራ መስራታቸውንም ያምናሉ። ኢራን ጦርነቱ ዳግም የሚጀመር ከሆነ ወደ ባህረ ሰላጤው ሀገራት አውሮፕላን ማረፊያዎች፣ የፔትሮኬሚካል ተቋማትና የውሃ ማከፋፈያዎች የምታስወነጭፋቸው ድሮኖችና ሚሳኤሎች አሁንም እንዳሏት አስጠንቅቃለች። ቀደም ሲል ትራምፕ ለጋዜጠኞች በሁለት አገራት መካከል እየተካሄደ ስላለው ድርድር ሲናገሩ በጣም በጎ እርምጃዎች አሉ፣ ነገር ግን ምን ማለት እንደሆነና እንዳልሆነ የምናየው ይሆናል ሲሉም ትራምፕ ተናግረዋል። ፕሬዚዳንቱ ከኢራን ጋር ከስምምነት ላይ ለመድረስ ጥሩ እድል ያለ ይመስላል ያሉ ሲሆን በቦምብ ሳንደበድባቸው ያንን ማድረግ ከቻልን በጣም ደስተኛ ነኝ ሲሉም ትራምፕ ተስፋቸውን ተናግረዋል። በሚያዝያ ወር በሁለቱ ሀገራት መካከል የተኩስ አቁም ስምምነት የተደረሰ ሲሆን አልፎ አልፎ ከሚደረጉ የተኩስ ልውውጦች በስተቀር በአብዛኛው የተኩስ አቁም ስምምነቱ ጸንቶ ነው የቆየው። ኢራን የዓለም 20 በመቶ የሚሆነውን የነዳጅና የተፈጥሮ ጋዝ የሚተላለፍበት ሆርሙዝ ሰርጥን የዘጋጅ ሲሆን የዓለም የነዳጅ ዋጋም በከፍተኛ ሁኔታ እንዲጨምር አድርጓል። አሜሪካ በበኩሏ ቴህራን ላይ የኢኮኖሚያዊ ጫናን በመፍጠር ወደ ድርድር ጠረጴዛ እንድትመጣ ለማድረግ በሚል ወደ ኢራን ወደቦች የሚገቡና ሆነ የሚወጡ መርከቦችን ከልክላለች። ሰኞ ዕለት የኢራን ታሲም የዜና ወኪል ጠቅላይ መሪው ሙጅታባ ኻሜኒ ጠላት ጥቂት ልምድ ባላቸው ግንባር አዲስ ግንባር ሊከፍት እንደሚችል ማስጠንቀቃቸውና ይህም በጣም ተጋላጭ እንደሚያደርጋቸው ማስጠንቀቃቸው ተነግሯል። በኋላ ላይ ታሲም ጠቅላይ መሪው መጋቢት 3 ያስተላለፉት መልእክትም አጋርቷል። የኢራን መገናኛ ብዙሃን አሜሪካ የተጨበጠ ስምምነት ከቴህራን ላይ ለመድረስ አለመቻሏንም አስታውቀዋል። እሁድ ዕለት ትራምፕ ለኢራን ሰዓቱ እያበቃ ነው፣ በፍጥነት መንቀሳቀስ አለባቸው ወይም ምንም የሚተርፋቸው ነገር አይኖርም ሲሉ ማስጠንቀቃቸው ነበር። ከበርካታ ቀናት በፊት እንዲሁም በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ለመፍረስ በቋፍ ላይ ነው በማለት ቴህራን ያቀረበችውን ጥያቄ ፍጹም ተቀባይነት የሌለው ሲሉም ትራምፕ ውድቅ አድርገውት ነበር። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት ኢስማኤል ባጋይም በበኩላቸው ሀገራቸው ያቀረበችው መደራደሪያዎች ኃላፊነት የሚሰማቸውና ፍትሐዊ መሆናቸውንም ጠቅሰዋል። እንደ ታሲም ዘገባ ከሆነ ኢራን ያቀረበችው መደራደሪያ ነጥቦች በሁሉም ግንባሮች ጦርነት እንዲቆም፣ ይህም እስራኤል በሂዝቦላ ላይ የከፈታቸውን ጥቃት ያካትታል፣ የአሜሪካ ባህር ላይ በኢራን ወደቦች ላይ የጣለችውን እገዳ እንዲነሳ፣ ኢራን ላይ ተጨማሪ ጥቃት እንደማይፈጸም ዋስትና አሜሪካና እስራኤል መስጠት ያካትታል። በተጨማሪም በጦርነት ለደረሱ ጉዳቶች ካሳ እንዲሁም በሆርሙዝ ወሽመጥ የኢራን ሉዓላዊ እንዲረጋገጥ የሚሉ ነጥቦችም ኢራን
በድርድሩ አካታለች። ከዚህ በተጨማሪም ኢራን አንድ የኒኩሌር ተቋም ብቻ እንዲኖራትና ያበለጸገችው ዩራኒየም ለአሜሪካ እንድታስረክብ የሚል አንቀጾች እንደተካተቱም ተሰምቷል። ትራምፕ ቅዳሜ ዕለት ለ20 ዓመት ያህል የኒኩሌር ፕሮግራሟን ለማቆም የምትስማማ ከሆነ ሊቀበሉ እንደሚችሉም ተናግረው ነበር። ይህም መጀመሪያ ላይ ይዘውት ከነበረውና ሁለት ሀገራት ካላስማማው ሙሉ በሙሉ የኒኩሌር ፕሮግራሟን እንድታቆም ከሚጠይቀው አቋም የተለየም ነው ተብሏል። አሜሪካና አውሮፓ ሀገሮች ኢራን የኒኩሌር ጦር መሳሪያ መታጠቅ ትፈልጋለች ሲሉ ይከሷታል። ቴህራን በበኩሏ ይህ ውሸት ነው፣ እኔ የምጠቀመው ኃይል ለማመንጨት ብቻ ነው፣ ለሰላማዊ መንገድ ብቻ ነው ኒኩሌርን የምጠቀመው ስትልም ታስተባብላለች። በዲሞክራቲክ ሪፐብሊክ ኮንጎ በኢቦላ ወረርሽኝ የሞቱ ሰዎች ቁጥር ከ130 አለፈም። በዲሞክራቲክ ሪፐብሊክ ኮንጎ በተቀሰቀሰው የኢቦላ ቫይረስ ወረርሽኝ ምክንያት ከ130 በላይ ሰዎች ሲሞቱ ከ500 በላይ ሰዎች ደግሞ በቫይረሱ ሳያዙ እንዳልቀርም ነው የተነገረው። ከሞቱ ቁጥር በተጨማሪ የሀገሪቱ መንግስት ቃል አቀባይ ተጠርጣሪዎቹ የሚገኙበት አካባቢ መስፋቱንም እያስታወቀ ነው። በኡጋንዳም 2 የተረጋገጡ ኬዞችና 1 ሞት መመዝገቡን የአሜሪካ በሽታ መቆጣጠሪያና መከላከል ማዕከል ሲዲሲ አስታውቋል። የዓለም ጤና ድርጅት ከባንዲቦጊዮ ቫይረስ የሚነሳው የአሁኑ የኢቦላ ቫይረስ ዝርያ ዓለም አቀፍ ድንገተኛ አደጋ ነው ሲል ማውጆታል። ይህም አስከፊ የኢቦላ ቫይረስ እየተሰራጨ ሊቀጥል ይችላል የተባለ ሲሆን የኮንጎ መንግስት አደጋ ጊዜ ሰራተኞች ቡድን ቫይረሱ የተነሳበትን ስፍራ ለማወቅና ለመመርመር ጠንክረው እየሰሩ መሆናቸውን አስታውቀው መረበሽ እንደማያስፈልግም ተናግረዋል። ሆኖም ግን አዲሱ ቫይረስ የተያዙ ሰዎች እንደ ኢቱሪ ግዛት በሰሜን ቡቴምቦና የጎማ ከተማ አካባቢዎች በመገኘታቸው የነዋሪዎች ጭንቀት እየጨመረ መጥቷል። በኮንጎ ከሲዲሲ ጋር ሲሰሩ የነበሩ አንድ የአሜሪካ ሐኪምም በቫይረሱ ተይዘዋል ተብለው ከተረጋገጡ ሰዎች መካከል አንዱ ናቸው። ዶክተሩም ለሕክምና ወደ ጀርመን እንዲወሰዱ መወሰኑ ተነግሯል። ምንም እንኳን ሲዲሲ በኮንጎ ይሰራ የነበረውን አሜሪካዊ ሐኪም ስም ባይጠቅስም የሚስዮናዊ ሕክምና ግብረሰናይ ድርጅት ሰርጅ ግን ከአሜሪካ የመጣው ሐኪም ፒተር ስታርፎርድ በኢቦላ መያዙን አረጋግጧል። የቡድኑ ሌሎችም ሐኪሞች ታካሚዎች ሲያክሙ የነበረ ቢሆንም እስካሁን ምንም ምልክት እንዳልታየባቸውና የለይቶ ማቆያ መሳሪያዎች እየተከታተሉ እንደሆነም ድርጅቱ አስታውቋል። ሲቢኤስ ኒውስ ቢያንስ 6 አሜሪካውያን በዲሞክራቲክ ሪፐብሊክ ኮንጎ ኢቦላ ዳግም መቀስቀሱ ተከትሎ በቫይረሱ መጋለጣቸውን ምንጮችን ጠቅሶ እያስታወቀ ነው። ሲዲሲ በቀጥታ የተጋለጡ ጥቂት አሜሪካውያን በደህንነት ለማውጣት እየደገፈ እንደሆነ ገልጾ ቁጥራቸው ምን ያህል እንደሆነ ግን ከመጥቀስ ተቆጥቧል። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎም ምስራቃዊ ኢቱሪ ግዛት ውስጥ የተቀሰቀሰው በሽታ የዓለም የህብረተሰብ ጤና አደጋ ነው ያለ ሲሆን ነገር ግን ወረርሽኙ ተብሎ ለመጠራት የሚያስፈልጉትን መመዘኛዎች አለሟላም ብሏል። ድርጅቱ ግን አሁን እየተመዘገበና እየተገኘ ካለው በላይ በጣም ጥልቅ የሆነ መስፋፋት ሁኔታ ሊኖር እንደሚችል አስጠንቅቋል። በአካባቢውና በቀጠናው ደረጃ የመስፋፋት ከፍተኛ አደጋም አለው ብሏል። እንደ አውሮፓውያን አቆጣጠር ከ2014 እስከ 2016 ባሉት ዓመታት ኢቦላ በምዕራብ አፍሪካ ተከስቶ በታሪክ ከተገኙበት ከ1976 ጀምሮ ከተመዘገቡ በበለጠ ከ8000 በላይ ሰዎችም ተይዘዋል። ይህ በሽታ በምዕራብ አፍሪካ ውስጥና ውጭ ባሉ በርካታ ሀገራት እንዲሁም በጊኒ፣ ሴራሊዮን፣ አሜሪካ፣ ዩናይትድ ኪንግደም እና ጣሊያን ተዳርሶ 11303 ሰዎችም ገድሏል። በአዲስ አበባ የተመሰረተው የትግራይ የሰላምና የለውጥ ምክር ቤት ከዓላማዎች መካከል አንዱ በመፈንቅለ መንግስት ትግራይን የተቆጣጠረ ኃይል ማስወገድ መሆኑን ስምረት ፓርቲ ተናገረ። የስምረት ፓርቲ የሚዲያና ኮሚኒኬሽን አስተባባሪ የሆኑት ብርሃነ ገብረ ኢየሱስ ከቢቢሲ ጋር በነበራቸው ቆይታ የለውጥ ፈላጊው እንቅስቃሴ የተባለ ቡድን ከተለያዩ ፓርቲዎች፣ ታዋቂ ግለሰቦችና ተጽዕኖ ፈጣሪዎች ተውጣቶ በትግራይ መሰረታዊ ለውጥ ለማምጣት ላለፉት 7 ወራት ሲመክር እንደነበርም ተናግረዋል። እነዚህ የለውጥ ፈላጊዎች በምርጫ ቦርድ እውቅና ያገኙ 4 ፓርቲዎች እንዲሁም ታዋቂ ሰዎች መሆናቸውን ጨምረው ገልጸዋል። አቶ ብርሃን አክለቡም የለውጥ ፈላጊ ኃይሎች የተባለ ቡድን ወደ ምክር ቤት ሲያድግ በክልሉ የሚገኙ ከተጽዕኖ ፈጣሪዎች ወደ 7 የሚሆኑ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች፣ ታዋቂ ሰዎች፣ የሚዲያ አካላት፣ ማህበረሰብ አካቶ እሁድ ግንቦት 9 በይፋ ምክር ቤት መመስረቱን ተናግሯል። ስምረት ፓርቲ በትግራይ ክልል ተመዝግበው ከሚንቀሳቀሱ ከባይቶና፣ ከአረና ትንሳኤ ሰባ እንደርታና ከሌሎችም የፖለቲካ ፓርቲዎች እንዲሁም ከሲቪክ ማህበረሰቦች ጋር በመሆን የትግራይ ሰላምና ለውጥ ምክር ቤትን አቋቁሟል። ከአሁን በኋላ የትግራይ ህዝብ አሁን ባለበት ሁኔታ ረጅም ጊዜ መሄድ አይችልም ያሉት አቶ ብርሃነ በኢኮኖሚ ጫና መጎዳቱን፣ ከመኖሪያ አካባቢው መፈናቀሉን እንዲሁም በመልካም አስተዳደር፣ በጸጥታ እጦት፣ በስራ አጥነት ጠቅላላ ክልሉ ምስቅልቅል ውስጥ ነውም ብለዋል። እሁድ ዕለት በአዲስ አበባ በይፋ የተቋቋመው ምክር ቤት የትግራይ ህዝብ በዚህ ደረጃ ረጅም ጊዜ መቆየት የለበትም ብሎ እንደሚያምን ተናግረው በአንድ ወር ያ ካልሆነ የለውጥ ፈላጊው በሚያደርገው እንቅስቃሴ ጊዜው ሊያጥር ሊረዝምም በሚችልበት ሁኔታ ለውጥ ለማምጣት እንደሚሰራም ቃል ገብቷል። ትግራይ ክልል ከዚህ
ቀደም ከአገሪቱ ክልሎች የተሻለ ሰላምና መረጋጋት የልማት ጭላንጭል የነበረበት እንደነበረች ያስታውሱት አቶ ብርሃነ አሁን ደግሞ ከሁሉም ኢትዮጵያ ክልሎች የመጨረሻዋ ነች ሲሉም የክልሉ ሁኔታ እያሽቆለቆለ መምጣቱን ያስረዳሉ። በትግራይ ክልል የጸጥታ ችግር መኖሩ ሰው በሰላም ወጥቶ የማይገባበት፣ የሚታፈንበት፣ የሚዘረፍበት፣ የጦር መሳሪያ እንደፈለገ የሚንቀሳቀስበት መሆኑን የሚናገሩት አቶ ብርሃንም ህዝቡ የሰላም እጦት ስጋት ውስጥ ስላለ ይህ አፋኝና ጠባብ ቡድን በማስወገድ ትግራይ ውስጥ ሁሉን ያካተተ ስርዓታዊ ለውጥ ለማምጣት ዓላማ እንዳላቸው አመልክተዋል። ምክር ቤቱ በክልሉ በመፈንቅለ መንግስት ስልጣን የያዘውን ቡድን በአጭር ጊዜ ከትግራይ ህዝብ ጫንቃ ማስወገድ ዓላማ እንደሆነም አስታውቋል። በሁለተኛ ደረጃ ቡድኑ ከስልጣን ሲወገድ ክልሉ አላስፈላጊ ትርምስ ውስጥ እንዳይገባ የሰላምና ጸጥታ መረጋጋት ስራ እንደሚሰራም ጠቅሷል። በሶስተኛነትም አቶ ብርሃነ ምክር ቤቱ ዓላማ በማለት የጠቀሱት በክልሉ ሁሉን አሳታፊ የሆነ ስርዓት መዘርጋትም ነው። አንዱ የበይ ተመልካች አንደኛው ደግሞ ተሳታፊ የሚሆንበት የፖለቲካ ስርዓት በማስወገድ ሁሉን ያካተተ አቃፊና ሁሉንም አሳታፊ የሆነ መንግስት የመመስረት ዓላማ ይዘን ነው እየተንቀሳቀስን ያለነው ይላሉ። የዲሞክራሲያዊ ስምረት ትግራይ የሚዲያና ኮሚኒኬሽን አስተባባሪ የሆኑት አቶ ብርሃነ ቡድኑ በማለት በተደጋጋሚ የሚጠሩት አካል በስም ጠርተው ግልጽ እንዲያደርጉ ቢቢሲ ህወሓት እንደሆነ የጠየቀ ቢሆንም ግልጽ ያለ ምላሽ ግን አልሰጡኝም ብሏል። ታጣቂዎችና የጦር መሳሪያ አሰባስቦ ትግራይ ውስጥ እየዘረፈና እያመፀ እየገዛ ያለ በዝባዥ ቡድን አለ። ስም እስካሁን የሰጠው አካል የለምም ብለዋል። በብሔራዊ ምርጫ ቦርድ የፓርቲነት እውቅናው ተሰርዞ ያለው ህወሓት ከጥቂት ሳምንት በፊት በትግራይ የተካሄደውን ጦርነት በማስቆም የፕሪቶሪያ ስምምነት የተመሰረተውን ጊዜያዊ መንግስት የሚተካ ነው ያለውን የቀድሞ አስተዳደር መመለሱም በግልጽ አስታውቋል። ይህም የህወሓት ውሳኔ የፕሪቶሪያ ስምምነትን በማፍረስ ከፌዴራል መንግስት ጋር ፍጥጫ ውስጥ የሚያስገባ ድርጊት ነው ሲል አንዳንዶች እየተቃወሙ ሲሆን የህወሓት አመራሮች ሌላ ዙር ድርድር እንዲደረግ እየጠየቁ ባሉበት ወቅት ነው ሌሎች የክልሉ ኃይሎች አዲስ አበባ የመሰረቱት። ባለፉት ጥቂት ዓመታት በህወሓት ውስጥ በተፈጠረው ክፍሎች አመራሮችና አባላት ከፓርቲው ወጥተዋል። አቶ ብርሃነ ፓርቲው ተከፋፍሎ እርሳቸው ጨምሮ ሌሎች አባላት የተለያዩ ፓርቲዎች መመስረታቸውንም ያስታውቃሉ። ክልሉ መሳሪያ ይዞ እየመራ ያለው አካል ራስን የሚጠራበት ስም ቢኖረውም እርሳቸው ግን ስም የጠቀሰው መጥራት እንደማይፈልጉ ተናግረዋል። ትግራይ ወደ ጦርነትና ወደ አላስፈላጊ ትርምስ ለማስገባት በመፈንቅለ መንግስት ትግራይን የተቆጣጠረ የሆነ ኃይል አለ። ይህንን ኃይል ለማስወገድ እኛ እየሰራን ነው ብለዋል። ስለዚህ እየተንቀሳቀሱ ያሉት ህወሓት ለመጣል ስለመሆኑ ቢቢሲ በተደጋጋሚ ቢጠይቃቸውም ህወሓት ለመጣል አይደለም፣ ህወሓትማ ከኢትዮጵያ ፖለቲካ ተሰርቷል፣ አሁን ያለው በህወሓት ስም የሆነ የተደራጀ ቡድን ነው ሲሉም መልሰዋል። ይህ የአቶ ብርሃነ ቡድን ሲሉ የሚጠሩት አካል በፌዴራል መንግስቱ ስልጣናቸው ለአንድ ዓመት የተራዘመላቸውን የጊዜያዊ አስተዳደሩ ፕሬዝዳንት በመፈንቅለ መንግስት አስወግዶ የተቆጣጠረው ስልጣን አለ። ይህም ህጋዊ ያልሆነ የጦረኝነት ቡድን ነው። እኔም ድርጅቴም የምናምነው ይህንን ነው ሲሉ አክለዋል። ይህንን ቡድን ለማስወገድ ሁሉን አቀፍ ትግል ስልት እንደሚጠቀሙ የሚናገሩት አቶ ብርሃነ ክልሉን ወደ አላስፈላጊ ትርምስ፣ ወደ አላስፈላጊ ደም መፋሰስ ላለማስገባት ወይም እርሱን የሚቀንስ አቅጣጫ እንደሚከተሉ አስታውቀዋል። የተወሰነ አባላትና አመራሮቹ በአዲስ አበባ የሚገኙት በትግራይ ውስጥ በፈለጉት የፖለቲካ አመለካከትና ዓላማ በነጻነት ተደራጅተው አባላትን መመልመልና ማደራጀት ባለመቻላቸው መሆኑን ጨምረው ተናግረዋል። በተለይ ሁኔታ የፌዴራል መንግስት እኛን እንደፈለገው የሚዘውረን ነው የሚባለው ነገር የጠባብ ቡድን ፕሮፓጋንዳ ነው። እኛ የገንዘብ ምንጮቻችንም የምንቀሳቀሰውን በአገር ውስጥም ሆነ በውጭ ካሉ አባሎቻችንና ደጋፊዎቻችን በምናገኘው ድጋፍ ነው። ጊዜያዊ አስተዳደሩ የሚተካ ምክር ቤትና ፕሬዝዳንት በማዋቀር የቀድሞውን አስተዳደር በትግራይ ስለመመለሱ እስካሁን ከፌዴራል መንግስት በይፋ የተባለ ነገር የለም። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንዲሆንም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ